ሰበር ዜና የቀድሞው የኢትዮጵያ የውጭ ጉዳይ ሚኒስተር አቶ ገዱ አንዳርጋቸው በፓርኪንግ ስራ ላይ ተሰማርተዋል መባሉ በርካቶችን እያነጋገረ ይገኛል። በዚህም ሰፊ መረጃ ይዘናል፣ ተሰሙታላችሁ። ተስፋ የቆረጠውና የሽንፈትን ካባ እየተከናነበ የሚገኘው የብልጽግና አገዛዝ ካምፕ በብርሃን ፍጥነት እየተናደ ነው። በትላንትናው ዕለትም የአርበኛ ዘመነ ካሴን ጥሪ የተቀበሉ 11 ሰዎችም ፋኖን ተቀላቅለዋል። በሌላ በኩልም በደብረ ማርቆስ ከተማ አስተዳደር አበማ ክፍለ ከተማ ልዩ ቦታው ሀጋን ተብሎ በሚጠራው አካባቢ በሚገኘው የሚሊሻ ካምፕ ላይ ከባድ ጥቃት ተፈጽሞ በርካቶች የሚሊሻ አባላት ሙትና ቁስለኛ መደረጋቸው ተሰማ። ሰላም ጤና ይስጥልን ቻናላችን አድማጭ ተከታታዮቻችን በያላችሁበት የዓለም ዳርቻ ሰላምታችን ይድረስ እያለን አሁን ለሰዓቱ መደመጥ ያለባቸውን አጫጭርና ወቅታዊ መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቅን ወደ መረጃዎቻችን እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ሆኖ የቀድሞው የኢትዮጵያ የውጭ ጉዳይ ሚኒስተር አቶ ገዱ አንዳርጋቸው በፓርኪንግ ስራ ላይ ተሰማርተዋል መባሉ በርካቶችን እያነጋገረ ይገኛል። በኢትዮጵያ የዘመናዊ የአገዛዝ ዘመን ከኢህአዴግ በኋላ ከጓድ ለማ መገርሳና ደመቀ መኮንን ጋር በመሆን ለአብን ጠቅላይ ሚኒስተርነት የላቀው ሚና የሚወስዱትና የኦሮሞ አገዛዝን ለምነው ስልጣን ላይ ያቆናጠጡት አማራ በፈለጋቸው ጊዜ አማራ ሲሰቃይ፣ ሲገደል፣ ሲባረር፣ ሲታገት፣ ሲዛትበት፣ ሀብቱን ሲቀማ ሁሉ ከወጡበት አማራ በላይ ስልጣናቸውን አስቀድመው ጆሮ ዳባ ልበስ ያሉት ገዱ አንዳርጋቸው ዛሬ ላይ በስደት ዓለም ከቅንጦት ህይወት ወጥተው ወደ ድህነት ተራ ወርደዋል መባላቸው መነጋገሪያ ሆኗል። በአብይ አህመድና ሽመልስ አብዲሳ ጎሳሚነት ለስልጣናቸው ተጠቅመው እንደ ሸንኮራ አላምጠው የተፏቸው አቶ ገዱ ከስደት ማግስት ለአማራ እቆረቆራለሁ፣ አማራ ተገፍቷል፣ ፍትህ ተጓድሏል፣ ድሃ ተበድሏል ብለው ከተፋሉ። በዚህ ጊዜ መብቱን ህልውናውን በክንዱ ለማድረግ ደፋ ቀና እያለ የሚገኘው የአማራ ህዝብም ቅንጣት ታክል ሳይሰማው ባላየ ዝም አሉ። የአብይ አህመዱ ብልጽግና አመራሩን ተጠቅሞ ወደ ጎዳኒስትነት መቀየሩን ቀድሞም በበርካቶች ዘንድ የታወቀ ጉዳይ ነው። የዚህ ገፈት ቀማሽ ሆነው ከስልጣናቸውም ከህዝባቸውም ሳይሆኑ መሀል ሰፋሪ ጎዳኒስት ሆነው በርካቶችም ቀርተዋል። የአብይ ሹመትን እንደ ጤዛ አድርገው የሚመለከቱትም አሉ። ምክንያታቸው ደግሞ ተሾመን ሰምተን ውለን ሳናድር ተሻረን መስማት በመልመዳችን ነው። አቶ ገዱ አንዳርጋቸው ከብዙ አጀባ ከታላቁ ስልጣን እስከ ዓለም አቀፍ ዲፕሎማሲ ተጽዕኖ ፈጣሪ ጉምቱ የፖለቲካ ሰው ሆነው ሳለ በመሰረቱ ብልጽግና ተገፍተው ወደ ባህር ማዶ በስደት ዓለም ኑሮን መጀመራቸው ከተነገረ የቆየ ቢሆንም ከሰሞኑ በሚወጡ መረጃዎች መሰረት ደግሞ የፓርኪንግ ስራ መጀመራቸው እየተነገረ ይገኛል። መረጃችን የቀጠለ ሲሆን በሌላ በኩልም በትናንትናው ዕለትም የአገዛዙ ካምፕ ላይ ጥቃት በመፈጸም አመራሩን ጭምር መደምሰስ ተችሏል። ቀኝጌታ ዮፍታሔ 6ኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ ደብረ ማርቆስ ከተማ በመግባት ውሃ ገና አካባቢ በሚገኘው የአረመኔው ሰራዊት ካምፕ ላይ ጥቃት በመፈጸም ጠላትን ማጥፋትም ችሏል። ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር አይበገሬው ብሬ ዳሞ ብርጌድ አረመኔው ስርዓት ከቁጭ ወደ ቡሬ ከተማ ተዝረክርከው ሲንቀሳቀስ ባንጃ ተራራ ላይ ደፈጣ በመያዝ ሳጅን መንግስቱ ጨምሮ በቁጥር በውል ያልታወቁ ጠላትን መደምሰስ ችሏል። መረጃችን የቀጠለ ሲሆን በሌላ በኩልም አማራን የማውደም ሂደት በየቦታው ሽንፈትን እስከ አፍንጫው የተከናነበው የብርሃኑ ጁላ ሰራዊትና ሆዳም የአማራ አድማ ብተና ሚሊሻ ከትናንት በስቲያ በአፋብአ በትላንትናው ዕለትም አፋብአ ቴዎድሮስ እዝ 1ኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ቀጠና የሆነችውን የሪም ከተማ ንጹህ ማህበረሰብ በርካታ ወጣቶችን በማሰር በመደብደብ አካላዊ ጉዳት አደረሰባቸው። የአማራ የሆነን ሀብት ንብረት በሁሉም ቦታዎች ላይ በመዝረፍ እና በማውደም ያለ ረፍት እንቅልፍ አጥቶ እየሰራ ያለው ተላላኪው ሰራዊት በትላንትናው ዕለትም በሚጫ ወረዳ ሪም ቀበሌ ላይ የ5 ግለሰቦችን ሞት አውጥቶ ሜዳ ላይ አቃጥሏቸው ሄዷል። ይህ የመጨረሻ የሽንፈት ምልክት መሆኑን በተግባር አሳይቷል። ይህ በእንዲህ እንዳለ በሌላ መረጃችንም ህዝባዊ የምክክር መድረክ በኤፍራታ እና ግድም ወረዳ ካብ ሳራምባ ደጉቼ ቀበሌ ተካሄደ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር ትግሉ ከጀመረ ጀምሮ ብዙ ቀበሌዎችን በስሩ እያስተዳደረ ይገኛል። የአፋብአ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ 1ኛ ኮር ፖለቲካ ዘርፍ ኃላፊ አርበኛ ፋኖ ያሬድና የኮሩ አመራሮች በተገኘበት ሰፊና ጠለቅ ያለ ረጅም ሰዓት የወሰደ በዚሁ በኤፍራታና ግድም ወረዳ ካብ ሳራምባ
ደጉቼ ቀበሌ የፖለቲካ ትምህርትና የህዝብ አደረጃጀት ዙሪያ ከፋኖ አመራሮች በሚያምርና በሚያስደምም መልኩ ለህዝቡ ግንዛቤ የኮሩ ከፍተኛ አመራሮችና ማህበረሰቡ ውይይትም ተካሂዷል። በውይይቱም ከላይ እንደጠቀስነው አብይ አህመድ በኢፍራታና ግድም ወረዳዎች ላይ በፖለቲካና ትምህርት ጉዳይ ያለ የሌለውን በትር ከተጠቀመባቸው የአማራ ወረዳዎች አንዱ ነው። ሆኖም ብአዴን የአብይ ኩይ ሰሪያ ተቀብለው በአማራ ህዝብ ላይ ፖለቲካም ይሆን ትምህርትና የህዝብ አደረጃጀት እንዳይሰራ ሲያደርግ የቆየ ሲሆን ፋኖች በሚያስተዳድሯቸው ወረዳና ቀበሌ አሁን ባለው የፖለቲካ ትምህርትና የህዝብ አደረጃጀት ጉዳይ ለህብረተሰቡ ሰፊ ሚና የተጫወተበትና ፋኖች ይህን አረመኔያዊ ስርዓት ለመጣል ከወጡ ጀምሮ በሰላም መውጣትና መግባት እንደቻሉ አልፎም ተርፎም ተማሪ ልጆቻቸው በሰላም ወደ ትምህርት ቤት ገብተው ተምረው እንዲመለሱ የተደረገበት የህዝብ አደረጃጀትም ሰላማቸውን ያስገኘ ለኮሩ አመራሮች ሰፋ ያለ ገንቢና ሀሳብ ከማህበረሰቡ ያሳዩበት መድረክ ነበር። በመጨረሻም የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አመራሮችና የአጼ ዘርዓ ያዕቆብ አንደኛ ኮር ፖለቲካ ዘርፍ አርበኛ ያሬድ በኤፍራታና ግድም ወረዳ ካብሳራምባ ደጉቼ ቀበሌ ከሚኖሩት ማህበረሰብ ጋር በነበራቸው ውይይት እጅጉን ተደስተው ማህበረሰቡም ለፋኖ አመራሮች እናንተ ማለት እኛ ነን፣ እናንተ ስትኖሩ እኛ መኖር እንችላለን። ከዚህ በፊት ለፋኖ ድጋፍ ስናደርግ የቆየ ሲሆን ከዚህ በላይ ድጋፋችንን እናደርጋለን በማለት ህዝባዊ መድረኩ ተጠናቋል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የአጼ ዘርዓ ያዕቆብ አንደኛ ኮር ህዝብ ግንኙነት ኃላፊ አማረ ታዘዘ ነው። መረጃችን አሁንም የቀጠለ ሲሆን በሌላ በኩልም የአፋብአ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር የ7 ለ7 ክፍለ ጦር ዋና አስተዳዳሪ አርበኛ ደመላሽ ደመቀ የአጼ ይኩኖ አምላክ ክፍለ ጦር አመራሮች በተገኙበት የማህበረሰቡ ሰብል ተሰበሰበ። የአጼ ዘርዓ ያዕቆብ አንደኛ ኮር 7 ለ7 ክፍለ ጦር ዋና መሪ አርበኛ ደመላሽ ደመቀ በተገኘበት ፋኖች ሁለቱን ማለትም የኦሮሞ ማህበረሰብና የማጀቴ ማህበረሰብ በሚያስተዳድሩበት አካባቢ የሽመልስ አብዲሳ ኃይል ኦነግ ሸኔ በአማራው ማህበረሰብ ላይ ሰብል እንዳይሰበሰብ በማድረግ ህዝባችን እንዲሰቃይ ተደርጎ የነበረ ሲሆን በትላንትናው ዕለት ግን አርበኛ ደመላሽ ደመቀ በሁለቱ ማለትም ኦሮምኛና አማርኛ ቋንቋ ተናጋሪዎች ወደሚኖሩበት ማህበረሰብ ክፍል የ7 ለ7 ክፍለ ጦር ደመላሽ ሻለቃ ቃኞችን ይዞ በመግባት የህዝባችን ሰላም በማስጠበቅ አሸባሪውን ኦነግ ሸኔ በመከላከል በአስደማሚ ሁኔታ የህዝባችንን ባ እያበሱና ወደማይቀየረው ድል እየተራመዱ ይገኛል። እንደ ኢትዮጵያ ተወልደን እንደ አማራ በምንታረድባት ሀገር የክረምት የልምላሜ ወራት አልቆ የበጋ የምርት መሰብሰቢያ ወራት እየገባ ባለበት አማራው በተለያዩ የጦርነት ግንባሮች አብይ አህመድና ሽመልስ አብዲሳ በተለይም ሁለት ቋንቋ ተናጋሪዎች ከሚኖሩበት የአማራው ማህበረሰብ ክፍል በሆነው በኤፍራታና ግድም ወረዳ በየጊዜው ትንኮሳዎች ሲያደርግ የቆየ መሆኑን አያሌ ሀገራት የሚያውቁት ሀቅ ነው። የብልጽግና አገዛዝ ቀንበር ተሸካሚ አብይ አህመድና ብአዴን በአማራ ህዝብ ላይ ያላደረሱት ግፍና እንግልት የለም። እኛ ፋኖች በምንኖርባት ሀገራችን ማንኛውም ቋንቋ ተናጋሪዎች አክብረን የምንኖር ብንሆንም የአማራ ህዝብን በሰላም ሰርቶ ወጥቶ ወርዶ እናት ሀገሩን ኢትዮጵያን ከአረመኔያዊ ስርዓት ለመቀበል አንድዬ ነፍሳቸውን እየሰጡ ከውጊያ ጎን ለጎን የህዝባችን ሰብል በመሰብሰብ የበጋ ጊዜ በሰፊው የድሮን መጋለጥ በአጸፋ እርምጃ ሰብል መውደምና መሰል በርካታ ውድመቶች ስለሚኖሩ ለመከላከል እንጂ ለማጥቃት እድሉ ጠበብ ይላል። ስለሆነም ባሉን ጊዜያት የአፋብአ አንድነት በተግባር የሚያስመሰክር በመላው አማራ በተመሳሳይ ሰዓትና በተመሳሳይ ቀን የሚጀመር ቅስም ሰባሪ የሆነ ዘመቻዎችን በማካሄድ የህዝባችን ነጻነት የምናወጣበት ጊዜ የመጣ ነው ሲል የክፍለ ጦሩ መሪ ገልጸዋል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የአጼ ዘርዓ ያዕቆብ ህዝብ ግንኙነት ኃላፊ አማረ ታዘዘ ነው። አድማጮቻችን መረጃችን አሁንም የቀጠለ ሲሆን በሌላ በኩልም ግብጽ የውሃ ደህንነቴን ለማስጠበቅ አስፈላጊ እርምጃዎችን ወስዳለው ማለቷ ኢትዮጵያን አጣጣለች። የውሃና ኢነርጂ ሚኒስቴር በትላንትናው ዕለትም ባወጣው መግለጫ ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አጠናክራ ቀጥላለች ሲል ወንጅሏል። ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዚዳንት አብዱል ፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይ ወንዝ ለመቆጣጠር መሞከሯን ቀጥላለችም ብላለች። አልሲሲ በካይሮ በተካሄደው 88ኛው የውሃ ሳምንት ላይ በቪዲዮ ባስተላለፉት መልእክት ግብጽ በዲፕሎማሲና እንደ መንግስታዊ
መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ ሀገራቸው እጇን አጣጥፋ አትመለከትም ብለዋል። የውሃና ኢነርጂ ሚኒስቴር ባወጣው መግለጫ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጠዋል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲል አክለዋል። ከቀናት በፊት የህዳሴው ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ መክሰሷ ይታወሳል። የውሃና ኢነርጂ ሚኒስቴር በሰጠው ምላሽ የግብጽን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አድርገዋል። የተባበሩት መንግስታት ጠቅላላ ጉባኤ በተካሄደበት ወቅት ደግሞ የግብጽ የውጭ ጉዳይ ሚኒስተር ባድር አብደላቲ ኢትዮጵያን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደሚወስዱ መናገራቸው አይዘነጋም። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብጽ የውጭ ጉዳይ ሚኒስተር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለዋል። አልሲሲ በካይሮ በተካሄደው 8ኛው የውሃ ሳምንት ላይ ባደረጉት ንግግር ድርቅና የውሃ መጥለቅለቅ የሚኖርበት ወቅት የውሃ አለቃቀቅን ለመቆጣጠር የሚያስችልና ሁለት የታችኛው ተፋሰስ ሀገራት ያካተተ አሳሪ ስምምነት እንዲኖር ጠይቀዋል። የውሃና ኢነርጂ ሚኒስቴር ባወጣው መግለጫ ግብጽ በጎርፍ ከመጥለቅለቅ እስከ ረሃብ ድረስ ጽንፍ ለጽንፍ ያሉ ሀሰተኛ ክሶችን ማቅረቧን በመጥቀስ ይህም በጋራ ፍላጎት ላይ የተመሰረተ የመፍትሄ ለማበጀት ፍላጎት እንደሌላት ያሳያል ብለዋል። ሱዳንንም ወደዚህ ሀሰተኛ ክስ ጎትታ አስገብታታለች። ሆኖም ግን ኢትዮጵያና ሱዳን በህዳሴ ግድቡ ላይ ለህዝቦቻቸው እድገት በስኬታማ መንገድ ተባብረው እየሰሩ ነው ሲል አክለዋል። የግብጽ አመራሮች ከፀሐይ የሚመነጭ ኃይልን በመጠቀም የከርሰ ምድር ውሃን በማቆር እንዲሁም የዝናብ ውሃን ለእርሻ በማዋል ረገድ በተለያዩ በአባይ ተፋሰስ ሀገራት ያሉ ወንድሞቻቸውን እንደሚደግፉ ጠቁመዋል። የውሃ ኢነርጂ ሚኒስቴር ይሄ ንግግር በማጣቀስ የግብጽ የተንሸዋረረ አፍሪካዊ ትብብር ማሳያ ነው ሲል ተችቷል። የአባይ ተፋሰስ ሀገራትን የግብጽ እርዳታ ተቀባይ አድርጎ የሳለ ንግግር ነው በማለት አጣጥለዋል። ይህ ያረጀ ያፈጀ የትብብር ትርክት ነባራዊ እውነታ እንዲሁም የአፍሪካን ፍላጎት አያንጸባርቅም ሲል አክለዋል። ግብጽ በአውሮፓውያኑ 1959 የተፈረመውና አብዛኛውን የውሃውን ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙ ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት እንዳላት ኢትዮጵያ በተደጋጋሚ ከሳለች። በትላንትናው መግለጫ የግብጽ ቅኝ ግዛቷ ማዕከል ያደረገ እሳቤ በኢትዮጵያ ላይ የከሸፈና የተንሻፈፈ ፖሊስ እንድትከተል አድርገዋል ሲል ወንጅላለች። ለዓመታት ኢትዮጵያን ጨምሮ የአባይ ተፋሰስ ሀገራት ከግብጽ ጋር ለመነጋገር ቢሞክሩም ስኬታማ ለመሆናቸው ተጠቅሷል። በሶስትዮሽ ድርድር ወቅትም ይሁን የመጀመሪያው ዙር የህዳሴ ግድብ ሙሌት ሲከናወን ዓለም አቀፍ ሕግን በማክበር የውይይት ሙከራዎች ቢደረጉም ግብጽ በቀናነት አለመሳተፏን ኢትዮጵያ ገልጻለች። የውሃና ኢነርጂ ሚኒስቴር እውነተኛ መተባበር የሁሉንም ሀገራት የመበልጸግ መብት ከግምት ያስገባ መሆን አለበት። ይህም የተፋሰስ ሀገራት በአባይ እኩልና ፍትሐዊነት ተጠቃሚነት እንዳላቸው እውቅና ከመስጠት ይጀምራል ብለዋል። ግብጽ የተፋሰሱን ሀገራት ፍላጎትና መብት ችላ በማለት ታሪካዊ መብት አለኝ በሚል የቅኝ ግዛት ትርክትን ታራምዳለች ሲልም ከሷል። አያይዘውም የአባይ ጉዳይ ግብጽ አሸማጋይም ጠባጫሪም ወንጀለኛም ሆና እንደምትቀርብባቸው ቀጣናዊ ጉዳዮች አይደለም። መፍትሄ የሚገኘው የተፋሰሱን ሀገራት በማሳተፍ ነው ብለዋል። የግብጽ ጣፋንታ ከተፋሰሱ ሀገራት ጋር የተቆራኘ ስለሆነ ጉዳዩን በእኩልነትና በቀናነት እንዲሁም ያለዛቻና ማስፈራሪያን እንድትይዘው አሳስበዋል። ኢትዮጵያ አሁንም የዲፕሎማሲና ወዳጅነት የተመረኮዘ መንገድ በመምረጥ ትቀጥላለች በማለትም የኢትዮጵያን አቋም አንጸባርቀዋል። የተወደዳችሁ ተከታታዮቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ናቸው። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት